እሱ ብቻ አይደለም በነገራችን ላይ እንትናን ሰላም በሉልኝ ያለ ሰላም ተደብዳቤ ሁሉ ከራሱ ይልካል። እግዚአብሔር ነው እንደዛ እያለ የሚናገረው። ሮሜ 16 ከቁጥር 1 ጀምረህ ብታነበው ለየሀገሩ ሰዎች ጳውሎስ እያነሳ ጓደኞቹ ሰዎች ይልካል። እሱ ላይ እኮ ነው እየመጣ ያለሁት። ጳውሎስ ይጽፋል ጽፏል። የአምላክ ቃል ነው፣ እሱ ትእዛዝ ነው፣ የአምላክ ትእዛዝ ነው። ይሄ ሰላም በሉልኝ እያለ የሚናገረው አምላክ ነው። ጳውሎስን እንድናገር የፈቀደለት ማን ነው? ማን የፈቀደለት ሳይሆን ያ ንግግር የማን ነው? አምላክ እግዚአብሔር ነው ወይ? እናንተና ሰላም በሉልኝ እነሱ አገልግለውኛልና በአገልግሎት ላይ ረድተና ሰላም በሉልኝ እያለ ጽፎ ይሄን የአምላክ ቃል ነው ልትል አትችልም። የአምላክ ቃል ማለት አምላክ በነቢያት በኩል ወይም በሐዋርያት በኩል እንበለውና ያስተላለፈው ሲሆን ጊዜ ነው። ከራሱ ሰላም በሉልኝ ይሄን አድርሱልኝ እያለ ከተናገረ ይህ የራሱ ግል ደብዳቤ ሆኖ ይቀራል ማለት ነው። እዚህ ጋር ምን ልዩነት እንደሚያመጣ ደግሞ ልንገርህ። አሁን ይሄ መልእክት እዚህ መጽሐፍ ላይ ስለተጻፈ ጳውሎስ የኔ መልእክት ነው ብሎ ስለጻፈ የጳውሎስ ነው አለ። ኦኬ፣ ሌላው የአምላክ ቃል ነው ብለን ለማመን የሚያስረዳን ነገር ምንድነው ማስረዳት? አሁን አንድ የሰው ቃል ታገኘበት ማለት በቂ ነው እሱ ማስረጃ ለማድረግ። ሌላውስ ብሎ ሂሳብ የለም። ስለዚህ አይ ሌላውን እሺ ወደ ሌላው ልመጣ ነው እኮ አሁን ወደ ሌላው መጽሐፍ ልመጣ እኮ ነው። ሌላውን እንደው የአምላክ ቃል ነው በሚለው ነው ብንቀበለው እንኳን ስለዚህ የአምላክና የሰው ቃል የተቀላቀለበት ነው ማለት ነው። ስለዚህ የአምላክ ቃል ነው ብሎ ሊደመደም አይችልም ማለት ነው። በመጀመሪያ ምን ብዬህ ነበረ መሰለክ ስገባ ለሁለት ጥያቄዎች ብቻ መልስ ስለፈለግኩ ነው የገባሁት። እዚህ አሁን ጥያቄ ውስጥ ንግስር ውስጥ እንግባ ካል የጳውሎስ ቃል ካለበትና የአምላክ ቃል አለን በል ከጎን የሰውና የአምላክ ቃል የተቀላቀለበት መጽሐፍ እንጂ ሙሉ በሙሉ መጽሐፍ ቅዱስ የአምላክ ቃል ነው ማለት አይቻልም ማለት ነው አይደለ? እሺ መልካም። አንተ በመጣህበት መንገድ እኔ ከመጣሁበት እኔ ምን ብያለሁ? አንድ መጽሐፍ ወይም አንድ ነገር ቃልና ሰው ቃል የተቀላቀለበት ነው መጽሐፍ ቅዱስ። እሺ መጽሐፍ ቅዱስ የአምላክ ቃልና የሰው ቃል የተቀላቀለበት ሰዎችም የራሳቸውን ሀሳብ የገለጹበት ኢየሱስም መጥቶ የራሱን ቃል ያስተላለፈበት ነው ብለህ ነው የምታምነው አንተ? አይዋ አንተ የምታምነው እንደዛ ነው? السلام ورحمة الله. أنا كنت جايب ابني هون بالأرض. نعم. يمكن يوقع المفتاح. والله العامل ما موجود. أنا ما أعرف والله. يعني قديش؟ دور العامل أنا ما عندي مفتاح. وين تلقى العامل؟ والله ما أدري ممكن طلع للعشاء. دوس بالعامل. ما أدري استني شوي بعدين يجيك إن شاء الله. العفو. እሺ አሁን ራስህ አምነህ ያረጋገጥከውን ነገር ነው እኔ እየነገርኩህ ያለሁት። ጳውሎስ ሰላምታ ደብዳቤ ሲልክ የነበረው ከማን ነው አልኩኝ። የማን ቃል ነው አልኩኝ። የጳውሎስ ንግግር ነው አልከኝ አይደለ? ነው ተሳሳትኩኝ? ይሰማል? እኔ ተሳስተካል አልተሳሳትክም ማለት አልችልም። እኔም ማረጋገጫ ነው የጠየቅኩህ ያለሁት። አንተ ማረጋገጫ ማለት ትችላለህ። ጳውሎስ ጓደኞቹን የጠራ ሰላም በሉልኝ እያለ ሲናገር የነበረው የራሱ ቃል ነው ወይንስ እግዚአብሔር ነው እናንተና ሰላም በሉልኝ እያለ ሲናገር የነበረው? እኔ እኮ ጳውሎስ አላለም አላልኩህም እኮ መልስ። ይሄንን ጳውሎስ ነው ይሄንን ሰላምታ ደብዳቤ ይላል በትክክል ብሏል። ጳውሎስ እስር ቤት ሆኖ ይኸውልህ ታስሮ እንኳን እስር ቤት ሆኖ መጽሐፍ ቅዱስ ላይ ተጽፎ ያለ ደብዳቤ ለሌሎች አገልጋዮች ይሄንን ከነ ሰላምታዬ ከነ ትምህርቱ እንድታደርሱልኝ ብሎ ደብዳቤ ጽፎ ለሰዎች ልኳል። ምንም ይሄ ድብቅ የሆነ ወይ ምስጢር የሆነ ነገር አይደለም። ስለዚህ ይሄ ጳውሎስ መልእክት ነው ማለት ነው እንዴ? የሐዋርያው የቅዱስ ጳውሎስ መልእክት እኮ ነው የሚለው አላየከውም እንደ ርዕሱ? በጣም እሺ። ስለዚህ የአምላክ ንግግር አይደለም ማለት ነው። ጳውሎስ እዚህ ጋርም ሲናገር እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አላውቅም። ቅድም ብያለሁ የአምላክ ቃል የሚባልና ምን የሚባል ብያለሁ? የአምላክ ሕግጋት የያዘ እንጂ መጽሐፍ ቅዱስ እናንተ እንደምትሉት ጥሩም ያልሆነ
ፈጣሪም ያልሆነ ቃልም ያልሆነ አይደለም። ፍጡር ነው ፈጣሪ ነው አይደለም። አሁን ጥያቄው ይኸውልህ ፍጡር ነው ፈጣሪ ነው ሳይሆን የጳውሎስ ንግግር አለበት የለበትም? መጽሐፍ ቅዱስ ላይ ራሱ አለበት። የጳውሎስ ንግግር አለበት፣ የዮሐንስ ንግግር አለበት፣ የሌሎችም ሐዋርያቶች ንግግር አለበት፣ የነ ጴጥሮስ ንግግር አለበት። ስለዚህ የሰዎች ንግግር አለበት ማለት ነው መጽሐፍ ቅዱስ አለበት። አዎ ምንም ችግር የለውም፣ ህጽጽ አይደለም። በጣም ጥሩ። እሱን ነው እያልኩኝ ያለሁት። እሺ እሱን ነው እያልኩኝ ያለሁት። አይ እሺ መለስኩልክ። ይሄንን እኔ ደግሞ ልጠይቅህ። ጠይቅ። እሺ እኛ መጽሐፍ ቅዱስን ከፈጣሪ ህግጋት ጋር ከፈጣሪ ትእዛዝ ጋር የማይጻረር ሐዋርያቶች የጻፉት የሐዋርያቶችን መልእክት ያለበት ጽሁፍ ነው ወይም መጽሐፍ ነው ብለን ነው የምናምነው። ስለዚህ የመጽሐፍ የእግዚአብሔርን ቃል የያዘ መጽሐፍ ነው። ነገር ግን የእግዚአብሔር ቃል ብቻ ነው ብለን ስለማናምር የእግዚአብሔር ቃልና የሰዎች ቃል ያለበት ስለሆነ ምንድነው ፍጡር ነው ብለን ነው የምናምነው። ነገር ግን የእናንተ ቁርአን ካልከኝ ምንድነው ብያለሁ። የመጀመሪያው ጥያቄ ቁርአን ከሆነ ፍጡርም አይደለም ፈጣሪም አይደለም። ባይዘወይ እንደው እንደ አይነት ነገር መናገር አልፈለኩም ነበር። የቁርአን ጻፊ ማን እንደሆነ አይታወቅም እስካሁን። ማን ያለ? እኔ በእኔ እምነት አጠይቀም እንደ ካላወቅ እየጠየቅኩኝ እኮ ነው። አንተንም ጠየቅኩ አልሰጠኝም። ጠይቅ። ጻፊዎቹ ይታወቃሉ። ጠይቅ። ምንም አይታወቅም። ጠይቅ እኮ ሌላ ሰው ትቼ እኮ አንተን ጠየቅኩህ እኮ አይደለም። አይታወቅም እየደመደምክ ስለሆነ ነው። የማታውቀው ነገር ላይ ባትደመድም ጥሩ ነው። ትልቅ ልጅ ትመስለኛለህ። የቁርአን ጸሐፊ ይታወቃል ወይስ አይታወቅም ብለህ ጠይቀን፣ ችግር የለውም። ጠየቅኩህ እኮ እንደማይታወቅ አስረዳኸኝ እንዴ። እሺ ንገረኝ። እንደማይታወቅ አስረዳኸኝ። የቁርአን ጸሐፊዎች ይታወቃሉ። ቃል በቃል በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሲጽፉ የነበሩ ሰሃቦች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጻፉ ከእኔ እያሉ እያዘዟቸው እድዑ ሊ ዘይደን ፈሊየክቱብ ዐኒ አልቁርአን፣ ዘይደን ጥሩልኝ ቁርአንን ከእኔ ይጻፍ እያሉ ያዙት ነበር። ዘይደን ምን አለ? ቃሉ ያ ራሱ ጸሐፊው ኩና ኑአሊፉ አልቁርአን ዒንደ ረሱሊላህ። ቁርአን የተጻፈ ነው ብለህ ነው የምታምነው ወይስ ቁርአን የወረደ ነው ብለህ ነው የምታምነው? ከአምላክ ዘንድ በመልአኩ ገብርኤል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም በቃል ወርዶ ከዚያ ምድር ላይ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ እያዘዟቸው አስጻፏቸው ሰሃቦች። ኦኬ ከጅብሪል ሲያወርደው በቃል ነው ያወረደላቸው? በቃል ነው የነገራቸው። ያንን ከዛ እሱ የነገራቸውን ቃል እሳቸው ሸምድደው ከዛ ደግሞ ለሌሎች ጸሐፊዎች እንደዚህ ብላችሁ እያላችሁ ጻፉ ብለው ነው ያጻፉት። አድሚኖች ትልቁ ላይ አድርጉኝ። እንደዚያ ነው። እሺ ስለዚህ እንደዛ ከሆነ በእኔ እምነት አሁን እንደዚህ ካልከኝ እኔ እንደውም እስከዛሬ ምንድነው ብዬ ነበር የማምነው ቁርአን ሙሉ በሙሉ እንደዚህ እንደተጻፈ ለሳቸው የተሰጣቸው ያንን ብቻ ለሚያነቡ ሰዎች የሰጧቸው ያነበቡ ነበር የሚመስለኝ። ከሰማይ ተጽፎ ወርዶ አምላክ ጽፎ ወርዶት እኔ እንጃ። እኔ እንደዛ ነው የምታምኑት ብዬ ነበር። እንደዛ አይደለም። በቃል አማካኝ በመንፈስ ቅዱስ ምሪት ነው ቁርአን የመጣላቸው። መልአኩ ጅብሪል ዐለይሂ ሰላም ይዞት መጣ ነቢያችን ሰለላሁ ዐለይሂ ወሰለም። እንደዛ ከሆነ የነቢዩ መሐመድ ንግግር ላለመሆኑ ምን ማረጋገጫ አለ? የአላህ ንግግር ለመሆኑ ምን ማረጋገጫ አለ? አምላክ ራሱ ይናገራል። በዚያ ላይ በል እያለ ያዛቸዋል። እርሳቸው መቼም ራሳቸው ቢሆኑ ኑሮ ቀጥታ ቃሉን ይናገራሉ እንጂ በላይ ነው። ለምሳሌ ቁል ሁወ አላሁ አሐድ ይላል። ሙሐመድ ሆይ በል እንዲህ በል እያለ እየታዘዘላቸው ይመጣሉ። ራሳቸው ቢሆን ኑሮ ይህን ማለት ያስፈልጋቸው። መቼም እኔ ልናገር ፈልጌ እኔ ሁሴን በል እንዴት ነህ አንተ እንትና ብዬ አልጠይቅም። እንዴት ነህ አንተ እንትና ብዬ አናግርሃለሁ ጀምርልሃለሁ እንጂ ቁርአንን ግን ስታየው ቁል እያለ ከላይ ተናጋሪ ሌላ አካል እንዳለ ያሳያል። ሌላ አምላክ ራሱ የኔ ቃል ነው ብሎ ቃል በቃል ራሱ ይናገርበታል። ይሄ ነው ማለት አላህ ቃል በቃል የኔ ነው እያለ ይናገርበታል ማለት። አላህ ሱብሓነሁ ወተዓላ ይህ ከእኔ ዘንድ የመጣ ቃል ነው እያለ ስለ ቁርአን ይናገራል በመልአኩ ገብርኤል። ያንንም እኮ ነቢዩ መሐመድ ናቸው የተናገሩት። እሳቸው አድራሽ እንጂ ከራሳቸው ተናጋሪ አይደሉም። አድራሽ ናቸው። ምን ይላቸዋል በዚህ በቁርአን ላይ? ያንንን እኔ አዳምጥ እንጂ
ያ አዩሃ ረሱሉ በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላቸዋል። በዚህ በቁርአን ላይ ሙሐመድ ሆይ አንተ መልእክተኛ ሆይ ይላቸዋል። መልእክተኛ ማለት ምን ማለት ነው? መልእክተኛ ማለት የተላከውን ለሄዶ ለሆነ ተናገር ለተባለው የሚናገር ወይ ማድረስ ለተባለው የሚያደርስ እሱ ነው። ምን ብሎ ይጠራቸዋል? ያ አዩሃ ረሱል አንተ መልእክተኛ ሆይ በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላቸዋል። ከእኔ ከጌታ የሚወረደልህን ቃል ለሰዎች አድርስ ይላቸዋል። ይህ የእርሳቸው ስራ ምንድን ነው? መልእክተኝነት ነው። ያም ማድረስ እንደሆነ ቃል በቃል እዛ ይነግራቸዋል። ከእኔ ዘንድ የሚወረድልህን አድርስ ይላቸዋል። ዛን ይናገራል። ወማ የንጢቁ ዐኒል ሀዋ እያለ ይመሰክርላቸዋል። ከእርሱ ዘንድ የሚወረድ ቃል እና እርሳቸው በዚያ መካከለኛ ሆነው የማድረስ ስራ ብቻ እንደሆነ ድርሻቸው ይናገራል። እሺ የኔ ትልቁ ጥያቄ በአንድ ሆነ ታውቃለህ? ያ አላህ በል ብሎኝ ነው ወይም ከሰማይ ያለው ፈጣሪ በል ብሎኝ ነው ይሄንን ቃል ጻፉልኝ ብለው ነብዩ መሐመድ አጻፉ እንጂ ለሳቸው የነገራቸው ፈጣሪ ወይም አላህ ከሰማይ ያለው መሆኑን በምን እርግጠኛ እንሆናለን? ለምን መሊካዎች አሉ አይደለ? እነ ጅብሪል ለሙሐመድ ነገሩትና ሙሐመድ ደግሞ ለሌላ ሰው ተናግሮ ይጻፍ ከማለት ይልቁንስ ጅብሪል ለምን ኖርማል ለሚጽፍ ሰው ጻፍ ብሎ እነዛን ነገሮች አላጻፈም? ለምን ጅብሪል ለምን አልተናገረም ነው? እሺ ልጆች ይቆራረጣል። ነብዩ መሐመድ አልጻፉም ብለኸኛል። ጻፉልኝ ብሎ ነው ብለኸኛል። ማን የነገራቸው ለሳቸው? ጅብሪል። ለጅብሪል ማን የነገረው? አላህ። 1 2 3 4 አላህ አዘዘ ለማን? ለጅብሪል። ጅብሪል ለማን? ለሙሐመድ። ለማን? ለጻፊ። አራተኛ ስቴፕ ላይ ነው የተጻፈው ማለት ነው። በአራተኛ መልእክት ምንድነው አዲሱ ነገር? አዲሱ ነገር የመጀመሪያው ጥያቄ የመጀመሪያ ለሳቸው ያንን መልእክት አምጪ ወይ መልእክቱን ላኪ አላህ የሚባለው ወይ ፈጣሪ የሚባለው በመሆኑ በምን እርግጠኛ ነህ? የሙሐመድ ህግጋቶች ቢሆኑስ? አይደለም፣ ራሱ ይናገራል። ኢነኒ አነላህ ይላል ተናጋሪው። እኔ አምላካችሁ አላህ ነኝ ይላል። አድርስ እያለ ያዛቸዋል። አንተ ክርስቲያን ነህ አይደለ? አለኝ ነው እኮ ያሉት። አለኝ ነው አይደለ ያሉት? ኦኬ አንተ ክርስቲያን ነህ? እኔ አላህ ነኝ ብሎኛል። አሎ ብሎኛል አይሉም? ቁርአን ላይ አላህ ብሎኛል የሚል ቃል ካለ አሳየኝ። እሺ ያላ እንዴ እሱ አንተ እኮ ነህ እያልከኝ ያለኸው። አላልኩህም? ምን እንደዚያ ብሎኛል የሚል ካለ አሳየኝ። ያላ እንደዛ የሚል አንብበሃል በቁርአን ላይ? ቁርአን ላይ አይደለም አንተ ያልከኝና ያንተ እዛ የሚል የለም። እንግዲህ አሁንስ አሁን ይህን ጥያቄ ደግሞ ወደ አንተ ላዙረው። ሙሴ ከአምላክ ዘንድ ቃል ይመጣለታል አይደለ? በቀጥታ ለሙሴ ከአምላክ ዘንድ ለመምጣቱ ቃሉ እንዴት በምን እርግጠኛ ልትሆን ቻልክ? ቀጥታ ለሙሴ ስለተነገረው ያ የመጣለት ማን ቀጥታ ስለተነገረው አምላክ እንደነገረው እንዴት እርግጠኛ ሆንክ አንተ? እሺ በሌሎችም መጽሐፎች ላይ ድጋሚ ስለተረጋገጠ ለእነዚህ አምላክ እንደሆነ የነገራቸው እንዴት አውቅ? ሰይጣንስ ቢሆን ምንድነው እርግጠኛ ያደረገህ ነገር? እሺ ለዛ ማስረገጫ ደግሞ መጥቶ ቃል በቃል ራሱ ነግሮ እኔ የሙሴን ሕግ ልሽር ሳይሆን ላጸና ነው የመጣሁት ብሎ ከሰማይ ራሱ ወርዶ የሰውን ስጋ ለብሶ ስላስተማረን ስለነገረን። ኦኬ ሙሴ ያ አምላክ አንድ አምላክ ነው የወረደው ወደ ምድር። አሁን የጠየቁን ጥያቄ ላለመመለስ ሌላ ታሪክ ውስጥ አተመልጥም። ቆይ አምላክ ራሱ ወርዶ በስጋ ለብሶ ምናምን አልከኝ። ያ ሙሴ ሲያናገረ የነበረ አምላክ ነው የወረደልህ? እንዲህ ነው ታለማ ነው። እርግጠኛ ነህ? ሌላ አምላክ የለም ከዚያ ከወረደው ውጭ? የለም። ከኢየሱስ ክርስቶስ ውጭ ሌላ አምላክ የለም አይደለ? አብ አምላክ ነው አይደለም? አምላክ ነው። አብ ወልድ መንፈስ ቅዱስ አምላክ። አብ ወርዷል አልወረደም? አብ ወርዷል አልወረደም? አንዱ አምላክ ወርዷል ብለህናል አይደል? ከወረደው ውጭ ሌላ አምላክ አለ ወይ ስልህ የለም ብለኛል። አብ ወርዷል አልወረደም?
አብ ወልድ መንፈስ ቅዱስ ማለት አንድ አምላክ ተብሎ የሚታመኑ በአካል ውስጥ አልጠየቅኩህም። አብ ወርዷል አልወረደም? ለምንድን ነው አንተ የተሸከኝ ብቻ ሳይሆን የመመለስ ግዴታ ያለብኝ? ትክክለኛውን ነገር ነው የምናገር። ጠየቅከውን ራስህን ጠይቀህ ልትመልስ ነው እንደ ቤቼ ጠየቅኩህን። አብ ወርዷል አልወረደም? ወረደ። አልወረደም አይደለ? አብ ወርዷል አልወረደም? አየህ፣ እኔ የምለውን ሳን የምታዳምጠው አንተ የምታውቀው ነው የምታዳምጠው። አንተ የምትጠይቀኝን አልመልስም። እኔ ራሴን ጠይቄ ራሴን መልስ እያልክ እኮ ነው። ከእኔ ጋር ጥያቄ የሚጠበቅ እስከሆነ ድረስ የኔን ጥያቄ መልስ። አንተ ራስህን ጠይቀህ የምትመልስ ከሆነ ይህ ምን ዋጋ የለው። አንድ አምላክ ነው ያለው አልከኝ። ያ አንድ አምላክ ለሙሴ ሲገለጥ የነበረው አምላክ ስጋ ለብሶ ወርዷል አልከኝ ራስህ። ከዛ ከወረደው ውጭ ሌላ አምላክ የለም ወይንስ አለ አልኩህ። የለም አልከኝ። ስለዚህ አብ ወርዷል አልወረደም? መልስ። ይሄ አብ አልወረደም። ስለዚህ ያልወረደ አንድ አምላክ አብ አለ፣ የወረደ ደግሞ አምላክ ኢየሱስ አለ አይደል? በተለየ አካሉ በራሱ ቃል የነበረው ቃል ወልድ ከሰማያ ሰማያት ወረደ፣ ሰዎችንም በራሱ ሕግና በራሱ ትእዛዝ አዳነ። ስንት አምላክ ነው ያለው ነው ያልከኝ? አንድ አምላክ ነው ያለው ብለኸኛል አይደል? አሎ፣ አቤት፣ እየሰማሁ ነው። አንድ አምላክ ነው ያለው ብለኸኛል አይደል? አዎ፣ አንድ አምላክ እግዚአብሔር። አንድ አምላክ ምድር ላይ የወረደው ኢየሱስ ብቻ ነው ወይንስ ሌላ ያልወረደ አምላክ አለ? ሌላ የወረደ ያልወረደ ሳይሆን አብ እንዴት መሰለህ ይባላል። አሁን አንተ ሶስት አምላክ ነው ወይም ሁለት አምላክ ነው ልትል እንደምትል እኮ አውቃለሁ። አልጠየቅኩም። እሱን እንደምትለው አላልኩም። መች አልኩኝ? እየተጠየቅ ነው መልስ። እሱ ከወረደው አምላክ ውጭ ሌላ አምላክ አለ ወይንስ የለም? ያ አንድ አምላክ ነው የወረደው ያልኩህ። አዎ አልከኝ። ያ አንድ አምላክ ኢየሱስ ብቻ ነው? አዎ አልከኝ። እሺ ሌላ የወረደ አምላክ የለም ወይ ስለ ያልወረደ ሌላ አለ አልከኝ። አላልኩም። እሺ በጣም ጥሩ። አብ ወርዷል አልወረደም? አልወረደም። ስለዚህ አብ አምላክ ነው አይደለም? ወልድ ልጁም አብም ወልድም መንፈስ ቅዱስም አምላክ ነው። አልቆጠርኩልህም። አሁን መቼ ቆጠርኩኝ? መቼ ጠየቅኩህ? ያልጠየቅኩህን ራስህ እየጠየቅህ አትመልስ። እንደመለስክ አታስመስል። ራስህ ጠይቀህ ራስህ ነው ብለኸኛል። ያ አንድ አምላክ ወርዷል አይደል ወደ ምድር? እግዚአብሔር አብ ወረደ። እግዚአብሔር አብ ወረደ። እግዚአብሔር አብ አልወረደም። እግዚአብሔር አብ አልወረደም። ወልድ በተለየ አካሉ የሰውን ስጋ ለብሶ ወርዷል። ስለዚህ አንድ አምላክ አለ። ያ አንድ አምላክ ወርዷል ወይንስ አልወረደም? አብ አልወረደም። ወልድ በተለየ አካሉ ወርዷል። መቼ ጠየቅኩኝ እኔ? ወልድ ብዬ አልቆጠርኩም እኮ እኔ። ስንት አምላክ አለሽ? ባጭሩ ስንት አምላክ ነው ያለህ? ማን እኔ? አልገባኝም። ስንት አምላክ ነው ያለ ማለት? ግልጽ ጥያቄ ነው። ስንት አምላክ ነው የምታመልከው? አንድ አምላክ። ማን ነው ያ አንድ አምላክ? እግዚአብሔር። እሺ ኢየሱስ ክርስቶስ ብቻውን አምላክ ነው ያለ አብ ያለ መንፈስ ቅዱስ ማለት ትችላለህ? አትችልም? አልችልም። አብ ያለ ኢየሱስ ያለ መንፈስ ቅዱስ ብቻውን አምላክ ነው ማለት ይቻላል? አይቻልም? አይቻልም። አያችሁ አይደል? ስለዚህ የግዴታ ሶስቱም ካልተደራረቡ አምላክ ናቸው። አምላክ ነው አንዱን ማለት ነጥለህ አንዱን አምላክ ነው ማለት አትችልም ማለት ነው። ልክ ነህ። ተገዳድሮ የሚቆም አምላክ የለም ማለት ነው። አስተውሉ። አንዱ ያለ ሌላው መቆም አይችልም። አያችሁ? እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምን ይላል?
ለምን የመጀመሪያ ጥያቄ ላይ ተመልስልኝ። እንዲህ ወዴት አንዱን ጠይቀህ አንዱን ወደዛ መሄድ ነው ሲጀመረኛ የስላሴን አንድነትና የስላሴን ሁለትነት ሶስትነት አምላክ እንደሚባል አብ ስላልክ እኮ ነው። አብ ብቻውን እንደ አምላክ እንደሚባል ላሳይህ ነው። ክርስትና ከመጽሐፍ ቅዱስ ውጭ ነው የምንላቸው ለዚህ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንብበው። አዳምጠኛ ርዕስ የለህም ስታወራ ሁሌም እንደዚህ ነው የምታወራው። እስካሁን ድረስ በስነ ስርዓት እያስተናገድኩህ ነው። በስነ ስርዓት አውራ እኮ እኔም እኮ እኔ ቅድም ጥያቄ መጽሐፍ ምን ብዬ ጠየቅኩህ? አሁን አንዱን ያለ ሌላው ካልሆነ ሁለት ሶስቱን ካልተደራረቡ በስተቀር አንዱን ብቻውን ነጥለን አንድ አምላክ ብቻህን አምላክ ነህ ማለት አንችልም ብለህናል አይደለ? እሺ አሁን ደግሞ ማለት እንደሚቻል መጽሐፍ ቅዱስ ላይ ላሳይ ነው። ይኸውልህ አዳምጠኝ። ወልድ ብቻውን አብና መንፈስ ቅዱስን አላቃቸውም። አምላክ ወልድ ብቻ ነው ካልክ ክህደት ነው። እሺ አሁን ስለዚህ እኔ ደግሞ ማስረጃ ላሳይ። አብን ብቻውን አምላክ ማለት ይቻላል አይቻልም? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን የምታምነው። እሺ አብን ብቻውን አምላክ ነው ማለት ይቻላል አይቻልም? ቅድም አይቻልም ብለሃል። ሀሳብህን እንዳትቀይር። ከቀየርክ ትችላለህ። አብን ለምን ቀይራለህ? አንተ ስለነገርከኝ እኮ አይደለም እኮ ማምንበትን እኮ ነው እየነገርኩህ ያለሁት። አብን ብቻውን አምላክ ነው ማለት ይቻላል አይቻልም? ይኸውልህ አብን ብቻውን አምላክ አይደለም ካል ኢየሱስ ማነው ወልድን መንፈስ ቅዱስን አምላክ አይደሉም ካልን እንጂ አብ አምላክ አይደለም አንልም። አብ አምላክ አይደለም አይደለም። አብ ምንድነው አምላክ ማለት እንችላለን እንችላለን ስለ አይቻልም አይደለም። አዳምጠኝ። አብ ምንድነው ካልከኝ አምላክ ነው የምልህ። አብ ምንድነው ብዬ አልጠየቅኩም። አሁን አንተ ራስህን እየጠየቅህ ራስህን እየመለስክ ነው። እሱን መንገድ ተወው አልኩህ። የኔን ጥያቄ ትኩረት አድርግና መልስ። እሺ አንተ ጥያቄ ምን አልኩህ? አብ ብቻውን አምላክ ነው ማለት እንችላለን አንችልም አልኩህ። አንችልም አልኩህ። እኔ ደግሞ መጽሐፍ ቅዱስ ላይ የሆነ ጥቅስ ልሰጥህ ነው። አንብብ። እሱ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንብበው። ምን ይላል? እሺ እኔ እስከምፈልግ አንብበው። አንተ እስከዛ አንብበው። ችግር የለም እጠብቅሃለሁ። ዮሐንስ ወንጌል ስንት? ምዕራፍ 17 ቁጥር 3። እሺ ልጆች ኮሜንቱን ክፈቱላቸው። እንትን ምንድነው ይሄ? ኮፒ ሊንክ አድርጉ። ምንም እኔ መቆጣጠር አልችልም። ያው መክፈት አልቻልኩም። ኮፒ ሊንኩን ስንት ነው ያለው? እኔ አይታይም። ምዕራፍ 10 ስንት ነው ያልከኝ? ምዕራፍ 17 ቁጥር 3። السلام عليكم شباب. سلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እሺ እኔ ላይ አይ ጥያቄ ሰላም ነህ? ደህና ነህ? ወድሃለሁ፣ አከብርሃለሁ። አንተስ ምን ትላለህ ነው ጥያቄ። እንዴ እንትን ገስት ላይ አይታየኝም። ጆከር ነህ አንተ? ጆከር ነኝ። እንዴት ነህ? ደህና ነህ? አለ ሁሉ ሰላም አለን። ሰላም ነው። ጥያቄ ጠየቅኩ እኮ ለምን አትመልስ? እኔም እወድሃለሁ። እንግዲህ ሌላ ምንድን ነው? አመሰግናለሁ። በቃ ይመችሽ። መልካም ጊዜ። በሌላ ጊዜ እመጣለሁ። እሺ ሙሱ ብቻህን እውነተኛ አምላክ የሆንክ አንተን የላከውንም ኢየሱስ ክርስቶስ ስንም ያውቅ ዘንድ ይህም የዘላለም ሕይወት ናት የሚለው ነው ያንተ ጥያቄ? አይዋ ብቻህን አምላክ የሆንክ የተባለው ማን ነው? እዚህ ጋር
እሺ ጥሩ። ብቻህን የሚለው ለማን ነው? ለማን ነው? ብቻህን አምላክ የሆንክ የተባለው ማን ነው? እዚህ ቦታ ላይ እግዚአብሔር። ማን? እግዚአብሔር። አብ ወይንስ ወልድ ወይንስ መንፈስ ቅዱስ? እሺ አብ የሚል ተጽፏል እዚህ ላይ። ከቁጥር 1 ጀምረህ አንብበው። እሺ ተመልሼ ላይ ቁጥር 1 ምን ይላል? እሺ በጣም ጥሩ። ምን ይላል? እዚህ ጋር ብቻህን የተባለው አብ ነው። ጎበዝ ልጅ። ስለዚህ አንዱን ነጥለን አብን ብቻህን ማለት እንችላለን ማለት ነው። አዳምጣለሁ። እሺ ስልጣኑንስ አልሰጠው? ስልጣኑንም እንደሰጠው ተሰጥቶ ኢየሱስ ስልጣን ተሰጥቶ ነው ኢየሱስ ክርስቶስ። ስልጣን መሰጠቱ ፍጡር መሆኑን ያሳያል። እንዳው ፈጣሪ ስልጣን አይሰጥም። እኛ እኮ ኢየሱስ የሰውን ስጋ ለብሷል። በተለየ አካሉ ከሰማይ ወርዶ ወልድ የሰውን ስጋ ለብሷል፣ የፍጡሩን ስጋ ለብሷል ብለን እኮ ነው የምናምነው። በጣም ጥሩ። በቃ ታውቃለህ እንደዛ እንደምናምን። ለማንኛውም እሱ አልሰማሁም። ልድገምልሽ። ሴት ልጅህን ብላቴና ልጅህን ድንግል ነች እንበል። ቁንጅዬ ልጅህን እንዳው የአብራክህን ክፋይ መጣና የሆነ ሰው ደፈረብህ፣ ድንግልናዋን ወሰደ። ከዚያ የፍርድ ቤቱ ዳኛ ያዘና ምን አለ? በቃ ሰው ልጅህን የተደፈረብህን ከደፋሪው በቃ እንታ 50 ብር ክፈል አለው። 50 ብር አምጣና ለልጅቱ አባት ላንተ ማለት ነው እንካ አንተ ይሄን ውሰድ፣ ምንም አልቀጣህም፣ በቃ ልጅቱንም እንዳም ጠቅልለህ ውሰድ ብሎ ለዛ ሰውዬ ልጅህን ለደፈረብህ ሰው አሳልፎ ሰጣት። በቃ ይሄ ዳኛ። ይሄ ፍርድ ፍትህ ነው ብለህ ታምናለህ? ትክክል ነው? እንትኑ ምሳሌው ራሱ ለእኔ ግልጽ አይደለም። ልጅቷ ተደፈረች። ልድገምልህ። አንተ ሴት ልጅ አለህ ብላለች። መጣና የሆነ ሰው ደፈረብህ ልጅህን። ዳኛው መጣና ሊፈርድላችሁ በመካከላችሁ 50 ብር ተቀጣ አለው ሰውየውን የደፈረብህን። ያን ብር በቃ 50 ብር ተቀጣ፣ ለ50 ብር ለአንተ ማምጥቶ ይሰጥሃል። ከዛ እሱ ጫፉ አይነካም ያ ሰውዬ። እንዳውም ምን ያደርግለታል ዳኛው? የደፈርካትን ልጅ ወስደህ ውሰድ፣ በቃ 50 ብር ከፍለህ ውሰድ አለው ሰውየው። ልጅቱን አንጠልጥሎ ይዘብህ ሄደ፣ ደፍሯትም ማለት ነው። ለአንተ ግን 50 ብር አምጥቶ ተቀጥቷል፣ አለቀ። ይሄ ፍርድ ይሄ ዳኛ ትክክል አደረገው ብለህ ታምናለህ? እኔ የዳኝነት ባለሙያ አይደለሁም። ይሄ ነገር በአንተ ልጅ ላይ ቢደረግ እንደዚህ አንተ ትስማማለህ? ይሄን ትቀበላለህ? ይሄን ፍርድ ልጅህን ደፍሮብህ ድንግልናዋን ወስዶብህ እዛ በኋላ ዳኛ መጣና 50 ብር እንካ በቃ ተቀጣ አለውና እና 50 ብር ቀጣው። ልጅቱንም በዛ አጠቃለሁ ውሰድ አለው። ትስማማለህ በዚህ አንተ? ልጅቱንም ውሰድ አግባት፣ ወይም እዛው እንደፈለክ አድርጋት ተባለ። አዎ ለአንተ 50 ብር ይቀጣል። በቃ ሰው ጫፍ አይነካም ይሄ ሰው። እሺ ብሩ ወይም ቅጣቱ የተላለፈበት ሰዓት የቆየ ስለሆነ 50 ብር ብዙ ሆኖ ሊሆን ይችላል በሰዓቱ። እሺ ብር ተቀጣ፣ በብር ቅጣት ታለፈ እንበል። ነገር ግን ልጅቱን የደፈራት ሰውዬ እንዴት በገንዘብ ተቀጥቶ ቢያልፍ ፍትሃዊ ነው ብለህ ታምናለህ ወይ ነው? ይሄ የምድራዊ ህይወት ስለሆነ ባላምንበትም ልቀበለው ግዴታ ሊሆንብኝ ይችላል። ወይም የምድራዊ ህግ ስለሆነ ይግባኝ። የምድራዊ ህግ ስለሆነ አልክ። ጥሩ። የአምላክ ህግ እንደዛ ቢሆንስ እንደው ፍትህ ነው ብለህ ታምናለህ? ለምሳሌ የአምላክ ህግ ቢሆን አሁን ይሄ ፍርዱ እሺ፣ ቅድም በምሳሌ ላይ ጠየቅኩህ። እኔ ዳኛ ነው ያልኩህ ምድራዊ ስለሆነ እሺ፣ እንደው ፈጣሪ እንደዛ ብሎ ቢፈርድ ትክክል ነው ይሄ ፍርድ ብለህ ታምናለህ? ልጅ ተደፍራ 50 ብር ከፍሎ የሰው በቃ ልጅቱን አጠቃሎ በዛው ይወሰድ አንተ ዘን በል ቢልህ አባት ምን ትላለህ? ትክክል ነው ብለህ ታምናለህ? የፈጣሪ ፍርድ እንደዚህ ሊሆን ይችላል? የፈጣሪ ፍርድ ከሆነ መግደልም ይችላል፣ መውሰድም ይችላል።
ለሌላ ሰው ማሳለፍ ይችላል። ስለዚህ ፍርድ ትክክል ነው ብለህ ታምናለህ አንተ? የኔ ማመን ያለማመን ግዴታ የለብኝም። የፈጣሪ ሕግ እስከሆነ ድረስ መቃወም አልችልም እኮ። ስለዚህ ልጅህን መጥቶ ቢደፍር የፈጣሪ ሕግ ሆኖ ከተገኘ ልትቃወም የምትችልበት መንገድ የጠበበ ነው። ባታምንበትም ልትቀበል ትችል ይሆናል። እሺ በጣም ጥሩ፣ ችግር የለውም። አያቸው አይደለ? ፍርዱ ባላምንበትም ፈጣሪ ካለ አለ ነው በሚለው እየወሰድክ ነው። እንለፎች ችግር የለውም። ይሄ አሁን እዚህ ጋር ይሄውልክ ፈጣሪ እኛን አስፈቅዶ አይደለም እኛን የፈጠረን አይደለ? እሱ ሌላ ጥያቄ ነው። እኛን አስፈቅዶ አይደለም ሰማና ምድር ተመሳሳይ ኬዝ ነው። ስለመደፈርና ስለመደፈር ቀደም ላለ ይሄ ፍርድ እንዴት ምድራዊ ፍርድ እኮ ነው እንደ ይሄን እኔ ብለህ አንተን አልከው። የፈጣሪ ፍርድ እንደሆነ መጽሐፍ ላይ ምድራዊ ፍርድ ስለሆነ ሊያሳምን ይችላል። አሁን በቃ ወደ ሌላ ጥያቄ፣ ይሄን ነው ጥያቄ ወደ ሌላ ሳንሄድ ማለት ነው። ዝሙት የሰራ ሰው ፍርዱ ምንድን ነው ብሏል መጽሐፍ ቅዱስ እንደ ብሉይ ኪዳን? እኔ እንጃ ምንድን ነው የሚለው ንገረኝና እንየዋለን። ኦኬ፣ በሙሴ ሕግ መሰረት ዝሙት የሰራ ሰው ይወገራል ነው ላ ኦኬ፣ እሺ፣ ጥሩ። ስለዚህ እግዚአብሔር የሆነችን ሴት ከደፈረ ሰውየውን እንዲገደል አልፈረደበትም። የሆነው እዚህ አሁን ያልኩህ ጥቅስ ላይ ቆይ ላሳያችኋለሁ። አንዲት ልጅ ብትደፈር 50 ብር ከፍሎ ያ ሰውዬ ያችን ልጅ አጠቃሎ ይውሰድ አለ አንድ ቦታ ላይ። ሌላ ቦታ ላይ ብሎ ፈርዶ ነበር፣ ግን ዝሙት የሰራ ሰው እንዲገደል ወደ ኢየሱስ ክርስቶስ ጋር ይዘው መጥተው ዮሐንስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ ብታየት አይሁዶች መጡና በሕጋችን መሰረት እንደ ሙሴ ሕግ መሰረት ዝሙት የሰራ ሴት ተወግራ ትገደል ይላል። አንተስ ምን ትላለህ? ይሉት አያችሁ። እና ኢየሱስ ምንድን ነው ያላቸው? እሱ አይደለም አሁን ሐሳቤ በሙሴ ሕግ መሰረት ዝሙት የሰራ ሰው ይገደል ነው አይደለ? እዛ በሙሴ ሕግ ደግሞ ያ ሰው እንዲገደል አልፈረደበትም፣ አልፎታል። እግዚአብሔር ከራሱ ጋር ይጋጫል። ጥያቄ የትኛው ነው? እግዚአብሔር ከራሱ ጋር ይጋጫል የሚለው ነው። እግዚአብሔር ከራሱ ጋር ይጋጫል። አንድ ቦታ ላይ ዝሙት የሰራን ሰው ውገሩት ይላል፣ ሌላ ቦታ ላይ ደግሞ እንዳትወግሩት ይላል። አሁን ይኸውልህ እዚህ ጋር እግዚአብሔር ከራሱ ጋር የሚጋጭ ሆኖ ሳይሆን አንተ በገባ ልክ ወይም የአንተ አይምሮ በሚያስበው ልክ የእግዚአብሔርን ስራ መርምሬ ለምን አላወቅኩትም ነው። የኔን አይምሮ ተወው፣ እናንተ አስረዳኝ። እግዚአብሔርን ቃል አንድ ቦታ ላይ ዝሙት የሰራ ሰው ይወገር ብሎ ሌላ ቦታ ላይ እኔ ከአንተ በምን እበልጣለሁ? አይ ተው እንደዛ ብለህ እኔ ከአንተ የምበልጥ ስልጣን አይደለም። አንድ ቦታ ላይ ዝሙት የሰራ ሰው ውገሩት አለ፣ ሌላ ቦታ ላይ ደግሞ እንዳትወግሩት ሲል ይሄ ግጭት ነው አይደለም? እንደየአገባቡ ይለያያል። ዝሙት የሰራ ሰው ፍርዱ ምንድን ነው አለ እግዚአብሔር? ሊገረፍ ይችላል፣ ሊቀጣ ይችላል። እስኪ ያሳየኝ ሁለቱን እንደ ነገስታቶቹ ባሉበት ሰዓት ላይ እሺ፣ ያሳየኝ እስኪ ከመጽሐፍህ የዝሙት የሰራ ሰው ህጎችን አሁን የተናገርካቸው ምን ምን እንደሚለው ያሳየኝ ከመጽሐፍ። መልስ የለም። እሺ ጥያቄ ክርስቲያን ካለ ግባት ይችላል። በነገራችን ላይ ክርስቲያን ካላችሁ መግባት ትችላላችሁ፣ ከሌላችሁ ሙስሊሞች የሚሆን አስገባችሁ። እሺ መልሶኛል ኔትወርኬ ወይስ አልመለሰኝም? ተመልሰሃል። እሺ አንተ ምንድን ነው የሚባለው? በኦሪት ህግ ነው የምታምነው ወይስ በአዲስ ኪዳን ነው የምታምነው? የትኛው ነው መጽሐፍ ቅዱስ ብለህ የምታምነው? በሁለቱም አላምንም። እኔ አንተ ስለምታምን እየጠየቅኩህ ነው። ዝሙት የሰራ ሰው ፍርዱ መገረፍ ነው መገደል ነው ምናምን እንደዚህ ቅድም ተናግረሃቸዋል። እነዚህን ህግጋቶች ከመጽሐፍ ቅዱስ ማስረጃ አምጣ ነው የተባልኩት። አዳምጠኝ። እኔ አሁን በሰዓቱ እንደነበሩት ነገስታቶች ቅድም ምን ተባብለናል? መጽሐፍ ቅዱስ ታሪክ ላይ ቅድም ምን አልከኝ? ዝሙት የሰራ ሰው ፍርዱ ይገረፍ የሚል አለ ብለኸኛል። ለዚህ ለምሳሌ ነው የሚገኘው ማስረጃ እንደየነገስታቶቹ ወይም በሰዓቱ እንደነበሩት ሰዎች ታሪኩ እንደተጻፈበት ሁኔታ አገባቡ ሊለያይ ይችላል። ነገር ግን ክርስትናን አዳምጠኝ፣ ክርስትናን አዳምጠኝ። አንድ ቃል ብቻ ነው የምነግርህ። ሄሎ ስማም እንዴ ለተናገርከው ማስረጃ እያሳየህ ነው የምትሄደው። እዚህ ስትመጡ ገብታችኋል አይደል? አሁን ምን ታደርጋለህ? ዝሙት የሰራ ሰው ይገረፍ የሚል አለ ብለህናል። የቱ ጋር ነው እንደሱ የሚል ያለው ነው የመጀመሪያው? የቱ ጋር
ለውጣ ነገር ወይንም አንተ አውጣና አንብብልኝ። አንተ ልጅ አንዱን ሰምተህ አንዱን ሳሰማ ነው የምትቀራው ወይስ እንዴት ነው ነገሩ? የማይገባኝ ነገር እኔ ያልኩት በሰዓቱ ታሪኩ እንደተጻፈበት ሁኔታ ሊኖር የሚችልበት እድል ካለ ነገር ግን ያቺ ዝሙት የሰራች ሴትዮ ኢየሱስ ጋር ወይም ክርስቶስ ጋር በመጣችበት ሰዓት ምንድን ነው ያላቸው ነው ማስረጃ ቀደም ለዝሙት ፍርድ ወይም በጨበጣ ከሆነ የምታወርደው አታልፈና ታድክም። ማስረጃ ይዘህ ከሆነ ያ ማስረጃ እየተጠየቅን አውራ። በሱ ሲጀመር አንተ በመጽሐፍ ቅዱስ በኦሪትም በአዲስ ኪዳንም አላምንም አልከኝ አይደል? ለምን ለአንተ መጽሐፍ ቅዱስ ማንበብ አይጠበቅብኝም እኮ ስለሆነ ብላንተ ማንበብ አይጠበቅብኝም በሚል አታምልጥ። ማስረጃ ከሌለህ የለኝም በል። ዝሙት የሰራ ሰው ይገረፍ የሚለውን ጥሩ። አንተ በመጽሐፍ ቅዱስ ታምናለህ አታምንም? እሱ አይደለም ጥያቄያችን። አላምንም የአራት ነጥብ ነኝ። ይቅርታ አራት ነጥብ ካላመንክ ታዲያ ለምንድን ነው ለአንተ መጽሐፍ ቅዱስ ፈልጌ ማማነው? እየተወያየህ ነዋ። መጽሐፍን ይዘህ እየተወያየህ ስለሆነ ለምትጠይቀው ማስረጃ አምጣ። እንደ መጽሐፍ ቅዱስ ተብለህ ስትጠየቅ ጊዜ መልስ መለስክ። ማስረጃ አምጣ ስትባል ደግሞ ለዚያ ለተናገርከው ነገር ማስረጃ ማምጣት አለብህ። ዝሙት የሰራ ሰው ፍርዱ ምንድን ነው ስለ ጠቀስክ። ለምሳሌ መገረፍ አልከኝ። ዝሙት የሰራ ሰው ይገረፍ የሚል መጽሐፍ ቅዱስ ላይ አለ ወይ አልኩኝ። አሁን ማስረጃ አምጣ። ከሌለ የለኝም ነው። እኔ ዝሙት የሰራ ሰው መጽሐፍ ቅዱስ ላይ ይገረፍ ነው የሚለው ነው ያልኩት። አዎ ቅድም ብለህ ዝሙት የሰራችውን ሴትዮ ኢየሱስ ጋር ይዘዋት ሲመጡ ምንድን ነው ያለ ስትል ከእናንተ አንድ ሰው ያልክ አቆም። እሺ ወደ ሌላኛው ሰው ፍርዱ ምንድን ነው ብዬ ጠየቅኩህ አይደለ? መገረፍም የሚል አለ። በሰዓቱ እንደነበሩት ነገስታቶች ወይ አንዴ ከነዚያ መገረፍም የሚል አለ ብለኸኝ በሰዓቱ እንደነበሩት ነገስታቶች ብለሃል። ጥሩ ግን መገረፍም ብለሃል አይደለ? መገረፍም ብለሃል አይደለ? ዝሙት የሰራ ሰው እና ታዲያ እንደናንተ መጽሐፍ መገደል ልበልህ እንደ አንገትን መቆረጥ ልበልህ? እሺ ጥሩ መገረፍ የሚለውን አሳየኝ። በቃ አሁን አንተ ከመጽሐፍ ችግር የለውም። እሺ በሰዓቱ የነበሩት ነገስታቶች ዝሙት የሰራን ሰው በራሳቸው ህግ በምድራዊ ህግ ይቀጣሉ፣ ይታለፋል፣ አለቀ። ግን ይገደል የሚል ህግ የለበትም በመጽሐፍም በህግም። አልጠየቅኩም። መገረፍ የሚለውን አሳየኝ ነው የተባልከው። ማስረጃ አለ? አሁን ስለ መገረፍ እያወራ ያለው መገረፍ የሚል አለ እያለ ያለው አንተ ወይስ ነህ? እኔ አሁን አለ የለም የሚል ድምዳሜ ላይ እየነገርኩህ ነው። አምጣ ብለህ ከወጣህ በኋላ እንደሌለ ስታውቅ ጊዜ አላልኩም ብለህ ተሸመጠጥክ። ለምን? ትልቅ ሰው አይደል? መገረፍ የሚል አሳየኝ ከመጽሐፍ ቅዱስ። የሰራ ሰው ይገረፍ የሚል አሳየን እስኪ። ታሳያለህ? ይሰቀል የምትሉ እኔ ስማ ጦጣ እዚህ ቤት ለምትናገሯት ትንፍሽ ለምትሏት ቃል ማስረጃ ታመጣላችሁ። ያ ማስረጃ ዝም ብላችሁ ታወራላችሁ። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለቅድም ጫጫታይ በጣም ይቅርታ ማለት ነው። እና ጥያቄ ማለት ነው አንድ ሴት ልጅ አባቷን ሳታስፈቅድ ሸሪዓ ፍርድ ቤት ሄዳ ከማሰር ትችላለች? አሻ አይሆንም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ኒካሐ ኢላ ቢወልይን ወሻሂድ፣ ኒካህ የለም በወልይና በሻሂዶች ካልሆነ በስተቀር አሉ። ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም አዩመ እምረአትን ነከሐት ቢገይሪ ወልይን ወሻሂድ ፈኒካሑሃ ባጢል፣ ያለ ወልይና ያለ ሻሂዶች ኒካ ያሰረች ሴት ኒካሃ ውድቅ ነው አሉ። ስለዚህ ያለ ወልይና ኒካ ማሰር አይቻልም ማለት ነው። ጸጋ ይበዛላችሁ ሁላ አይቻልም። ይታሰርም ኒካው አይሆንም። የታሰረ ኒካ ካለ በምን መልኩ እንደታሰረ ጠይቀሽ ነው ከዛ በኋላ የሚመለሰው። በጥቅሉ ግን ያለ ወልይና ያለ ኒካ የታሰረ ኒካ ሌላኛው ጥያቄ ደግሞ
አንዳንዶቹ ይፈቀዳል ይላሉ፣ አንዳንዶቹ ደግሞ ይፈቀድም ይላሉ። ማንኛውን ያዘው يا سلام يا سلام يا سلام ربع الله سفر الله سياس يتنا ها يا سلام زين يا جماعة إيه نرات لا سياج إيه ما يتعلموش باركو تسكي كدسا يتبارك يهون بقيتها سمن بلالن يتبارك بقيتها سمن